አይነት ነገር ነው። ያ ከቁርአን በፊት መጽሐፍ ቅዱስ ነው የመጣውና ላይ ቁርአን በመጣ ጊዜ መጽሐፍ ቅዱስ ላይ ምንድነው የሚባለው ላይክ ተቀንሷል ተወስዷል ነው የሚባለው። ነገር ግን ደግሞ እናንተ ስታስተምሩ ደግሞ ስሰማ በዛን ጊዜ ነብዩ መሐመድ ማንበብና መጻፍ አይችሉም ነው። ካልቻሉ እንዴት ተወሰደ ነው? ይሄ ለክርስቲያኖች እንዳውም መልስ የሚሆን ነገር ነው። አንቺ የተናገርሽው አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንበብንና መጻፍን አምላክ ቀድሞ ነስቷቸዋል። ማንበብንና መጻፍን ካልቻሉ ከሌላ መጽሐፍ ሂደው አንብበው ነው እንዳይባል እንዳያነቡ በቃ ዘጋባቸው። ከሌላ መጽሐፍ ጽፈው ነው እንዳይባሉ ዘጋባቸው። ይሄን ያደረገው ማምላክ ዝም ብሎ በከንቱ አይደለም እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂደው መማር ይችሉ ነበር ከጓደኞቻቸው ጋር። ነገር ግን አላህ ይሄን ነገር ቀድሜ ባንተ ላይ እንዳትማርና እንዳታነብ አደረኩኝ አላቸው። ማን ነው እንዳትጽፍና እንዳታነብ አደረኩኝ አላቸው። ያደረገበትንም ምክንያት አምላክ ሲነግረን ምን አለ? ወደፊት ይሄን መጽሐፍ ቁርአንን ከሌላ መጽሐፍ ኮርጆት ነውና ብለው የሚነሱ ሰዎች ስላሉ ብሎ ገለጸ። ልክ ዛሬ ላይ ሰዎች ኮርጆት ነው ሙሐመድ እንደሚሉ ቀድሞ አምላክ አላህ ያውቃልና ይሄን በር ለዘጋባቸው ዘንድ ማንበብንና መጽሐፍን የነሳሁ ለዚህ ነው ብሎ ነግሯቸዋል። በቁርአን ላይ ምን ይላል መሰለሽ ሲናገር በሱረቱል አንከቡት ላይ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒክ ኢዘን ለርታበ ልሙብጢሉን በል ሁወ አያቱን በይናቱን ፊ ሱዱሪ ለዚነ ኡቱል ዒልም እያለ ይናገራል። ወማ ኩንተ ተትሉሁ ሚን ቀብሊሂ ሚን ኪታብ፣ ከዚህ ከቁርአን በፊት ምንም አይነት መጽሐፍን የምታነብ አልነበርክም። ወላ ተኹጡሁ ቢየሚኒክ፣ በእጅህም የምትጽፍ አልነበርክም። ኢዘን ብትጽፍና ብታነብ ኑሮማ ሙሐመድ አላቸው ለርታበ ጥርጣሬ በፈጠሩ ነበረ አልሙብጢሉን፣ ይህን ቁርአን የሚያወግዙ ሰዎች ኮርጆ ነው ከሌላ ብለው ጥርጣሬን ይፈጥሩ ነበር። ይሄን እንዳይፈጥሩና ኮርጇል እንዳይሉ ማንበብንና መጽሐፍን ከወዲሁ ቀድሜ የነሳሁ አላቸው እንደሚሉ ያውቅ ነበር አምላክ እያሉም ነው። በጣም የሚገርመው ወደፊት ይላሉ እነዚህ ሰዎች ቁርአን ከሰጣቸው በኋላ ማንበብንና መጽሐፍን የነሳሁበት ምክንያት ብሎ ነገራቸው በዚሁ በቁርአን ላይ ኢንሻአላህ አይደል? ይህ ነው። እሺ አመሰግናለሁ። በቃ ጨርሻለሁ ጥያቄያችን። መርሐባ